ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ስም የተመሰገነ ይሁን። ሰላማችሁ ይብዛ። ዛሬ ደስ የማይል ነገር በጣም ማመን የሚያቅት ነገር ነው የሰማሁት እና ምንድነው ዓለም ሀገር ሰላም ነው ብዬ ያው ስራ ላይ ነው የዋልኩት። ስራ ላይ ውዬ አሁን ገና ከመሽቱ ስንት ሰዓት ነው? ከመሽቱ አምስት ሰዓት። አሁን ከመሽቱ 5 ሰዓት ቀን ላይ ምንም ስልክ የሚባል ነገር የእውነት አላየሁትም እና በቃ ትንሽዬ ነገር አንድ 30 ደቂቃ ልመልከት ብዬ ስልኬ ውስጥ እገባለሁ። በስመ አብ ወወልድ ወመንፈስ ቅዱስ። ማመን የሚያቅት ነገር ነው የእውነት። እኔ እስካሁን አላመንኩም። ካየሁት ራሱ በድንጋጤ 1 ሰዓት ተቆጥሯል ካየሁት ማለት ነው። ግን አላመንኩም። ማመን አቃተኝ። ከዛ ብዙ ቦታ ገብቼ ደግሞ አየሁትኝ ፌስቡክ ላይ፣ ቲክቶክ ላይ እንደገና ደግሞ ዩቱብ ላይ ምናምን ሳይ ጊዜ አመንኩኝ። ግን እንደዛም ሆኖ ውሸት ውሸት እየመሰለኝ ደግሞ በጣም ነው የምወደው ነፃነት ወርቅን የሚባለው አርፏል ሞቷል ብሎ የፖሰቱትን አይቼ በቃ እኔ አላመንኩም። ከዛ ብዙ ቦታ ገብቼ አየሁት። ገብቼ ሳይ እውነትም ብዙ ቦታ በቃ እንዳለ ተለቋል። ከዛ እንዴ በዛ ላይ ሐሙስ ሐሙስ የእሱ ፕሮግራም የለም የቤተሰብ ጨዋታ ትላንትና ራሱ አይቼዋለሁ። እንዴ ሰዎች በቃ ውሸት ነው የሚያወሩት ብዬ አሁንም አላመንኩም። ከዛ ዩቱብ ላይ ገብቼ ሳጣራ የራሱ የኢቢኤስ ቲቪ ራሱ ፖስቶታል። ነፍስ ይማር የስራ ባልደረባችን ብሎ። በስመ አብ ወወልድ ወመንፈስ ቅዱስ። እንዴ በቃ መኖር ይሄ ነው ግን እውነት። እንዴ በቃ ማን ማለት እየኖረን ነው። አሁን አየን ብለን አሁን ያየነው ሰው ትንሽ ደቂቃ ትንሽ ሰዓት በኋላ ሞተ ሲባል ታዲያ የመኖራችን ዋስትና ራሱ ማለት ምንድን ነው? አሁን ለምሳሌ ዛሬ ታይተን ነገ ደግሞ አለን፣ ነገ ደግሞ ለስራ እንገባለን፣ ለስራ ቦታ እንገኛለን፣ በቃ ነገ እንዲህ እናደርጋለን የሚባለው ነገር ከሆነ እያስፈራ ነው። በጌታ እኔ በጣም ደነገጥኩኝ። እግዚአብሔር ምስክሬ። እና እንደኔ ማመን ያቃተው ሰው አለ የእውነት? እኔ ብዙ የው እንግዲህ ሚዲያ ላይ ታዋቂ የሆኑት ሰዎች ብዙ ይሞታሉ፣ ግን እንደዚህኛው በቃ እንደሱ በጣም የከበደኝ ሞት የለም። በጣም ደነገጥኩ። እግዚአብሔር ምስክሬ። አሁን እኮ ልተኛ ይኸው ፍራሼ ላይ ቁጭ ብዬ ግን በጣም ደንግጫለሁ። ለካ የሆነ ስራ ላይ ቢዚ ሆናችሁ የሆነ ሚዲያ ላይ ስትገቡ በተለይ የሆነ እክሌ ሞተ የሚባል ነገር ሲሰሙ አንዳንዴ በጣም ነው። እኔ አሁን በእውነት በድንጋጤ ራሴ አመመኝ። እግዚአብሔር በሚያውቀው ራሴ አሞኛል። እንዴ ደግሞ ምን በማለት ደግሞ አሟሟቱ ድንገት እንኳን ታመመ ቢያንስ እንኳን ተብሎ አልተሰማም። እርግጥ ከዚህ በፊት ውጭ ሀገር ይዞ ታሞ መጥቷል። አሚን ታክሞ መጥቷል። ግን ደግሞ ድኛለሁ ብሎ ሁሉ የሆነ ሚዲያ ላይ የውሸት ሞተ ብሎ ተለጥፎ ራሱ እኔ ድኛለሁ እንዳታስቡ ሁሉ ብሎ እንደ መግለጫም ሰጥቷል። ግን አሁን ደግሞ ሞተ ሲባል በስመ አብ ወወልድ ወመንፈስ ቅዱስ። ውይ ውይ ደግሞ እንዴት እንደምወደው እግዚአብሔር ምስክሬ። ደግሞ ከልጅነቴ ጀምሬ ነበር የማየው። በጣም ነው በቃ የሚያዝናናን። እግዚአብሔር ብቻ እንደው በአጸደ ገነት ያኖረው ነፍሱን። እውነት ለቤተሰቦቹ፣ ለልጆቹ፣ ለሚስቱ እግዚአብሔር መጽናናቱን ይስጣት። ሌላ ምን ይባላል? በቃ እኮ አለው ማለት አሁን እያስፈራ ነው። በቃ አለው እኔ አለው በቃ እንደ አለው ማለት ራሱ እኔ አላቅም። አሁን አለው ብለ ከትንሽ ደቂቃ በኋላ ሞት። ወይ መድኃኒዓለም። እርግጥ እታመም ነበር
ጠዋት ስራ ሊገባ ድንገት አመመኝ ብሎ ሆስፒታል በሰላም በእግሩ ሄዶ ሞተ። ሆስፒታል ውስጥ እንደ ታምራት ደስታ ማለት ነው። ታምራት ደስታ እንደዚህ ነበር። እንደ ቶንሲል አድርጎ በእግሩ ተራምዶ ሄዶ ሞቶ ሬሳው ወጥቶ መጣ። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ከባድ ነው። ታዲያ ምኑን ነው የኖርነው? ወየው እኔማ የባሰ ፍርሃት ነው የለቀቀብኝ። በቃ እግዚአብሔርን ሞትን እንዲሁም እፈራዋለሁ። ጭራሽ ይኸው እንዴ አሁን የታየ ሰው አሁን ሞተ ሲባል ማለት መኖር ራሱ አያጓጓም። በቃ ጌታን አሁን ከዚህ በኋላ መኖር ራሱ እኔ አያጓጓኝም። ግን ደግሞ ምንድነው ሞቱን አሁን እኔ አሁን ልክ እንደዚህ ድንገት ሞት ይመጣል ብዬ የምፈራው ምንድነው ሰው ሀገር ስለሆንኩኝ ድንገት እንደዚህ ጸጥ ብልስ አስባችኋል? ዘመድ የለ ጠያቂ የለ። ውይ አምላክዬ ይቅር በለኝ፣ እንዲህ ስላሰብኩ ራሱ ይቅር በለኝ። እንዲህ ለነገሩ የት ይቀራል? ኧረ አይቀርም። ግን ደግሞ አይ አላስብም። ይቅር በለኝ፣ ይቅር በለኝ፣ ኧረ ይቅር በለኝ። በሰው ኩሽና በሰው ቤት ውስጥ እንደዚህ ድንገት ቢሞት ነገሩ የሚሞቱም እየሞቱም አይደል እንዴ? ቤሩት ውስጥ ራሱ አንዷ ልጅ ሞታለች። ዛሬ ነው እንደውም የሞተችው። እሷንም አሁን ነው ድንገት ገብቼ ያየሁት። ወይ መድኃኒዓለም በጣም ከባድ ነው። እሷ ደግሞ ቤሩት የሞተችዋ ደግሞ ትላንትና ነው ትላንት ወዲያ አይቻት ነበረ። ማለት ለሕክምና እናዋጣ እያሉ ሞታለች ተብሎ ደግሞ አሁን ተለጥፏል። አሁን ደግሞ ሬሳውን ወደ ሀገር ለማስገባት እባካችሁ የሀገር ልጆች ጸጥ አትበሉ እንሯሯጥ ምናምን እያሉ ወስቶ አይቼ መኖራ በቃ ከዚህ በኋላ አልጓጓም። ማርያምን እግዚአብሔር ግን መጽናናቱን ይስጣት። ለእሷ ራሱ ለእናት ለአባቷ መጽናናቱን ይስጣት እግዚአብሔር። ለእናትየዋ በተለይ እሷንስ እግዚአብሔር እንግዲህ ነፍሷን እንግዲህ በአጸደ ገነት ያኖረው። ሌላ ምን ይባላል? እና ውዶችዬ ሰብስክራይብ አድርጉኝ እስቲ። እኔ ጠፍቻለሁ፣ እርግጥ ይቅርታ። ዛሬ ራሱ አላሰብኩም። ልተኛ እኮ ገብቼ ነው ድንገት አይቼ ደንግጬ ነው የእውነት። እንደው እግዚአብሔር አምላክ ጌታ እግዚአብሔር እያደረ እንደው ከእንደዚህ አይነት ድንገተኛ ሞት ሰውረን። በተለይ እኛ በሰው ኩሽና በሰው ሀገር ያለን እንደው መድኃኒዓለም አስበን እንደው ሀገራችን ገብተን እንደው በቃ ቀናችሁ ካለ እንሙት። እዚህ በተለይ ሰው ሀገር ሞተን እኮ ሬሳችን ለመሄድ ራሱ ስቃይ። ወይኔ ጉዴ! 2 ሞት። እነዚህ እኮ በሀገራቸው ድንገት የሚሞቱም በቃ ምንም አይደል፣ በክብር ይቀበራሉ። እንደው ምንም አይደል። ግን እዚህኛ ሰው ሀገር እንደገና ሬሳችን ለመሄድ ስቃይ፣ እንደገና ልመና፣ እንደገና እግዚአብሔር ሆይ ሰውረን ከእንዲህ አይነት ነገር። መድኃኒዓለም እሱ ይጠብቀን የእውነት። ሌላ ምን ይባላል? ወይ እንደኔ አይቶ የደነገጠ አለ? እስቲ የእውነት በኮመንት አሳውቁኝ። አለ ግን ክውን ያልኩት ሴትዮዋ ደግሞ ውጭ ስታሽከረክሬ ሌላ ጊዜ በጊዜ ነበር የምንመጣው። ዛሬ አርብ ወተን ራሱ በጊዜ ነበር የምንመጣው። እንቅልፌን ልተኛ ብዬ ምኑን እንቅልፌን ተኛው። ጭራሽ ራሴ አመመኝ፣ ደንግጬ ራሴ አመመኝ። ጌታ ወይ ተአምር። እና ውዶች ሰብስክራይብ አድርጉኝ። ሀሳብ አስተያየት ካላችሁ በኮመንት ጻፉልኝ። ወዳችኋለሁ። ሰላሙን እግዚአብሔር ያብዛልን። ለሀገራችንም ለእኛ በሰው ሀገር ላለነውም ለሁላችንም እግዚአብሔር ደጉን ያብዛልን። ያስበን በእጆቹ። እንዲህ አይነት ክፉ ነገር አያምጣብን። እግዚአብሔር ለሞተው መጽናናታችሁ ለቤተሰቦቹ መጽናናታቸውን ይስጣቸው። የእሱንም ሕይወቱን በአጸደ ገነት እግዚአብሔር በራሱ በቀኝ እጆቹ እግዚአብሔር ያስቀምጠው። ሌላ ምን ይባላል? እግዚአብሔር ምስክሬ። አመሰግናለሁ ውዶች፣ እወዳችኋለሁ። እሺ ደህና አምሹልኝ። የቀረችዋን ሌሊት እግዚአብሔር በሰላም ያሳድረን እላለሁ። ሰላማችሁ ይብዛቸው።